በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፈርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስን ስም የሚጠራ ክርስቲያንን ሁሉ እንዳያስቀረ ከሃዲው ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክትን የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምዕመናንም ስጋውን ወስደው ገንዘው ሰምኑድ በሚባል አገር ከባልንጀራው ከኤስድሮስ ስጋ ጋር አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸው በእምነት ለሚመጣም ታላላቅ ድንቆች ተአምራቶች ይታያል። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። ለእግዚአብሔርም ምስጋና ይሁን። በዚችም ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳሳት አባ ስንትዩ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስም ገዳም በአባ መቃርስ ቤተ ክርስቲያን ከበጎ ሥራ በገድል ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህ በኋላም ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆች ተአምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎችም ላይ ሰይጣናትን አስወጥቷልና። በሀገረ መሪውጥ ላይ በጸሎቱ ዝናምን አዝንሟልና። እነርሱም ዝናምን ከማጣት የተነሳ ወንዞቻቸው፣ ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኑረዋልና። በሰማዕት ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብር ወደ እርሳቸው በደረሰ ጊዜ የዚያች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውንም ስርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ ሕዝብን ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከትህ ይመሉና ይጠግቡ ዘንድ በፍቅርህና በምሕረትህ ዓይንህ ተመልከታቸው። ይህንንም ብሎ የኑኃሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛም ወገኖቹን ያስባቸውና ይምራቸውም ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶችና ኩሬዎች ሁሉ ሞሉ። የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመቶች ፈንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከአገሩና ከመንጋው ውስጥ ክህደትንና ኑፋቄን አስወገደ። በዚያን ጊዜ ስለ እኛ መከራ የተቀበለው ትስብእት ብቻውን ነው፣ አምላክ አይደለም የሚሉ ነበሩና። ይህም አባት ስንትዩ በከበረ በታላቅ ጾም ወራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለ እኛ መከራ የተቀበለ እግዚአብሔር ቃል በሥጋ ነው። ከተዋህዶ በፊት 2 የነበሩ በተዋህዶ አንድ ባህሪ ስለሆኑ አንዲት ሰዓት ወይም የዓይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በሥጋው ስለ እኛ መከራን ተቀበለ። ይህችን መልእክት በሀገሩ ሁሉ ባነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እሊያ የሳቱትም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እሊህም የብለንያ አገር ሰዎችና ኤጲስቆጶሳቸውም ነው። ይህም አባት ይህን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ።
የእግዚአብሔር ባህሪው አትመረመርም፣ የማትዳሰስ የማትታመም ናት። እግዚአብሔር ቃል ከእኛ ነስቶ ያለ መለያየትና ያለ መቀላቀል ከመለኮቱ አዋህደው። ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጡ እንዲህ አለ፣ እኛ መከራ ከሚቀበል ከሥጋው እግዚአብሔር ቃልን አንለየውም፣ በመከራውም በሥራው ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባህሪው የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለ እኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቸውም ጋር ወደዚህ አባት ወደ ሊቀ ጳጳሳት ስንትዩ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውና በደላቸውንም ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለ ማነጽ የስደተኞችንም ቦታዎች ስለ ማዘጋጀት ብዙ የሚያስብ ነው። ከዚህ የሚተርፈውንም ለድሆችና ለምስኪኖች ይሰጣል። መልካም ጉዞንም በመጓዝ እግዚአብሔርን አገለገለው። በሰላምም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ስንትዩ ጸሎት ለዘላለሙ ይማረን አሜን። በዚችም ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያ ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።